ነበር። አርሰናል እንግዲህ ዘንድሮ ጥንካሬው በጣም የሚገርም ነው። በተለይ የተከላካይ ክፍሉ አሁን ፕሪሚየር ሊጉን ከቦርንማውዝ በ4 ነጥብ ከፍ ብሎ በ22 ነጥብ እየመራ ነው የሚገኘው። ባለፉት 3 የፕሪሚየር ሊግ ጨዋታዎች ላይ አርሰናል ላይ የተደረገበት በሚያስገርማችሁ ሁኔታ ኢላማውን የጠበቀ ሙከራ የተደረገበት አንድ ጊዜ ብቻ ነው። እንግዲህ ይሄ የተከላካይ ክፍሉ ምን ያክል ጠንካራ እንደሆነና ምናልባትም ግብ ጠባቂው ዴቪድ ራያ ካስፈለገ ወደ ሽርሽር መሄድ እንደሚችል የሚያመለክት ነው። 3 የፕሪሚየር ሊግ ጨዋታ በፕሪሚየር ሊግ ጨዋታዎች ክብደት ከ3 ጨዋታ ማለትም ከክሪስታል ፓላስ ከፉልሃም እና ከዌስትሃም ጋር ባደረጉት ጨዋታዎች ከ3 ጨዋታዎች አንድ ብቻ ኦን ታርጌት የተሞከረባቸውና የአርሰናል ተከላካይ እውነትም የብረት አጥር የሆነ ተከላካይ ነው ያላቸው። ዴቪድ ራያ ምንም ስራ የለውም ማለት ነው። ስለዚህ አልፎ አልፎ ቫኬሽን ቢጠይቅ ሳይችል አይቀርም። በዚህ ጨዋታ ላይ ያየሁት አንድ ጥሩ ነገርና ዘንድሮ አሰልጣኝ ሚካኤል አርቴታ የተላመደ ያለው ነገር ጋብርኤልን ማለት